አሜን አሜን። አንደኛ አይሁድንና ሰማራውያንን የማያገናኘው አደገኛ ከላ ነው ተሰበረው። ሁለተኛ የሚገርማችሁ ነገር ለዘመናት ያንከራተታት የውሃ ፍለጋ ዛሬ በኢየሱስ ስም ተነብያለሁ። እጅን ስጠኝ። ለዘመናት የተሸከምከውን ዛሬ ትጥላለህ። ማነው ብድግ ብሎ ሰላም አለምን ጭሩና በቃ በላይ ላይፍ ላይ ቁጭ ብለው ላይፍ ላይ የምትንከራተተው እስኪያወራ ነው። ዋጋ የምትከፍለው እስኪያወራ ነው። ይኸውልህ ያም ይም ሌላ ስም የሚሰጠው እስኪናገር ነው። ቃሉ እስኪገለጥ ድረስ ነው። ሴቲቱ ቃሉ እስኪገለጥ ድረስ አንድ ነህ ከተመቱ ለሁለት አለፈች እንደዚህ ነች እያሉ ሁሉም ያሳይ ነበር። ሁሉም እየተጠቋቀሙ ነበር። ለታምብል አንድ ሰው በኑሮ የተጠቋቀሙ፣ በመንገድ የተጠቋቀሙ፣ ባለማደግ የተጠቋቀሙ፣ ባለመለወጥ እያወሩ እሱን እኮ እናውቃለን እሱን እናውቃለን ያሉ እስኪገረሙ ድረስ ዛሬ እንደዚህ ይሆናል። ያስጨነቀውን እዚህ ቤት ይቀብራለህ። ማነው ሰላም ያለ ዛሬ በልቶ የመጨረሻ እቀብራለሁ በልቶ እስኪ እንደዚህ አድርጉና በኢየሱስ ስም እቀብራለሁ። አንተ ብድቅ በኢየሱስ ስም እቀብራለሁ። ለአንድ ሰው እንዴት እናገራለሁ? ብዙ ዓመት ያወሩብህ ጃልባይ ላይ ያስቀመጡብህ የዘራቸው ጉዳይ ያሉብህ የቤተሰባቸው ጉዳይ ደርሷት እኮ ነው ማትለወጠው። ነቢያት ትላለች፣ ቸርች ትላለች። ምኗ ተቀየረ የተባላችሁ ሰዎች እግዚአብሔር እንደዚህ ብሎኛል። ያንን ስራ ዛሬ ትቀብራለህ። ያንን ባዶ ወሬዎችን ሰብስበን፣ ያንን ባዶ አቤቶችን ዛሬ ሰብስበን፣ ያንን ባዶ ንግግሮችን ሰብስበን ሰለል በልና ይቀብራለሁ። እያያችሁ ዛሬ የመጨረሻ ነው። በቅቶኛል ብልስኩ ይኸው የተኛውም ነገር አይዝህም በውት ዛሬ የምናገረው አንድ ነው። ሰው የለም፣ ዘር የለም፣ ገንዘብ የለም፣ የሆነ ነገር የለም። ነገር ግን እንደዚህ ይሆናል። ገደብ አልፎ ነገር ይቀየራል። እዚህ ጉባኤ አንድ ሰው ጮሆ አሜን ይበል። የሰውን ስራት አልፎ የሰውን ገደብ አልፎ አንተ የፈረሽበትን ባዶነት አልፎ የተዘጋብህን ነገር አልፎ ዛሬ እንደዚህ ይሆናል። ነገር ይንቀሳቀሳል። ማነው ሰላም አሜን አለ? አረ ይዘጋጅ ሰው ሰላም አሜን በላይ አጨብጭቡና ቁጭ ብሎ አረ ታምቢ እግዚአብሔር ሰው አለች እና ታምቢ እንደው ይሄ በጣም የገረመኝ ነገር ፕሮፌት ምን እንደሆነ ታውቃለህ? እየተነጋገሩ ሴቲቱ ለመንፈስ ገባና አያለሁ አለች። ከኢየሱስ ጋር እያወራች አያለሁ አንተ ነቢይ እንደውም ወዳጄ ከኢየሱስ ጋር ውሎ ኖርማል መሆን አይቻልም፣ መለገም አይቻልም። ዘንድሮ ነቢያት የለም፣ ሐዋርያት የለም፣ ፓስተሮች የለም እየተባለ ነው። አንተ ከቀባት ሰው ወፍጮነት ገብቶ ከተቀየረ ቃል አንብበህ ጸልየህ ከጸሎት ጋር ሆነ ከነቢይ ጋር ሆነ ከእግዚአብሔር ጋር ሆነ የተነብይብሃለሁ። እግዚአብሔር አምላክ ይቀይርሃል። ሰይጣንስ ብድግ በልና ይቀየራል። ራባቴ አሳካታቱዳ አጠገብ ያለ ያዝነ በቃ ትቀየራለህ። በቃ ያሉት ውሸት ነው በስኩ አጠገብ ያለ ተነገር ያወሩ ውሸት ነው በቱ የተናገሩ ውሸት ነው ያሸከሙ ውሸት ነው በቱ ሚታምሩ ለአንድ ሰው ሚታምሩ ትንቢት ልናገር ወይ ከአንተ ጀምሮ ከእናትህ ጀምሮ ከዘሬ ጀምሮ አንተ ላይ የለጠፉትን ታፔላ እግዚአብሔር ከ17 ሰዎች ፊት ቆሻሻ ታፔላ ከነስሩ የሚነቅል ንፋስ አይቼዋለሁ። የጌታ መንፈስ ምንድን ነው ብዬ ስጠይቅ እግዚአብሔር እንደዚህ ብሎኛል። ያስጨነቃቸውን ዛሬ ይነቅላል። ሰለል በልና አሜን ብለህ ውሰድ። ሰለል በልና አሜን ብለህ ውሰድ። እስኪ በቃ በል እስኪ እስራኤልማ በሉት
ከዛሬ ጀምሮ ይዤ ከዚህ ቤት አልወጣም። እስኪ ጩና እንስራ በልኩ ባዶ እንስራ ዛሬ ከኔ ከአባቴ ከዘር ማንዘር ተላልፎ ወርዶ የመጣውን ዛሬ በሉ በቃሉ እሳት እስኪ እንደዚህ በሉ ሰብር ያለው በሉ ከሴትዮ የተሰበረውን ስራ አንደኛ አይሁድንና ሰማርያውያንን አንድ የማያደርገውን እንስራ ድል አደረገች እና በመስቀሉ ሞት አይሁድን ባሪያ የለም፣ ጨዋ የለም፣ ድሃ የለም፣ ሁሉም በመስቀል አንድ እኩል ሆነዋል። ስለዚህ ኃጢአተኛ የሚል ደካማ የሚል ወድቋል የሚል አይረባም የሚል የለም። አንተ ሳይወዱ ሄደህ በክርስቶስ ቀኝ ቁጭ ብላ አላባቲ አላባሪ አባሪ አላባራባስ አንድ ሰው ብድግ ብሎ ዋጋዬ ውድ ነው ይባል። ብድግ ብሎ እንደ ሰይጣን እንዳወራ አይደለም። ዋጋ ምንድን ነው? ዋጋ ምንድን ነው? እነሱ እንደለጠፉ ነው ወይ? እንዳወሩ ነው ወይ? እንደታችሁ ነው ወይ? ያንተ መጨረሻ እናንተና ሰፈር እንደተናገሩ ነው ወይ? ሰሌ አይደለም ብለኛ አጨብጭብ ለቁጭ በል አጠገብ ያለውን በቃ ስራ በቅቷል። ሴትዮ ላስተዋል ያደረገችው እንስራውን ቁጭ አደረገችና ኢየሱስን አንተ ነቢይ እንደሆንክ አያለው፣ አረ ተናገርብኝ አለች። ሴቲቱ ስትመጣ እንስራ ተሸክማ ነው መጣችው። ስትመለስ ግን ራባጋጃናማ እያለች ወደ አዩ ሰፈር ራባጋጅ አንተ እነዛ እኮ የሚያውቁት የእንትና ልጅ ያቺ ኃጢአተኛ 5 ምናምን ባል አላት እሷማ እዛች አካባቢ ያለች ምናምን ብሎ ነው በእጅ የሚጠቋቀሙት። ስትመጣ ተሸክማ የመጣችውን እንስራ በኢየሱስ ላይ ቁጭ አደረገችና ስትመለስ ራባጋጃና ሸነገደለደስ ይሁን ይነነከው ይሁን ህይወት የቀየረው ይሁን ታሪክ ለአንድ ሰው ትንቢት ነገር በዚህ 3 ወር ውስጥ በዚህ 21 ቀን ውስጥ በዚህ 7 ቀን ውስጥ በዚህ 24 ሰዓት ውስጥ እንደዚህ ይሆናል። ያወሩ እስኪደነቁ ድረስ የተለጠፈውን ስም ያወረደ እግዚአብሔር በከተማ መነጋገሪያ የሚያደርጋቸው 5 ሰዎች አሉ ብሎኛል። አንዱ ነኝ፣ ሁለተኛ ዘላል በልና ታዲያ ጭልና እንስራን እቀብራለሁ ዛሬ በሉ ቃል ይዤ እወጣለሁ፣ ድምፅ ይዤ እወጣለሁ። ልታም ቢል አንድ ሰው